አድማጮቼ፣ ተመልካቾቼ ናሙናው ከመሰብሰቡ በፊት ደንበኛው ወይም ታካሚው ማድረግ የሚገባውን ጥንቃቄ በትናንትናው ዕለት ተነጋግረን ነበረ። ለማስታወስ ያህል ከ9 እስከ 12 ሰዓት ድረስ ቢጾም መልካም ነው። ለ24 ሰዓት አልኮል ባይጠጣ መልካም ነው። ሻይና ቡና የመሳሰሉ ነገሮች ለ24 ሰዓት አካባቢ ባይጠጣ መልካም ነው። ምክንያቱም እነዚህ ነገሮች የደንበኛውን የኮሌስትሮል መጠን እና የናሙናውን ጥራት የሚወስኑት ስለሆነ ተነጋግረን እንደነበረ እናስታውሳለን። የዛሬው ደግሞ ናሙናው ሲሰበሰብ ምን ማድረግ አለብን? ናሙና ለሚሰበሰቡ ሰዎች የሚያገለግል ቢሆንም ደንበኛው ቢያውቀው ጥሩ ነው በሚል ሐሳብ አምጥቷል። መጀመሪያ ታካሚው የትዕዛዝ ወረቀት ይዞ ይመጣል ወይም በራሱ ትዕዛዝ መሰረት ይዞት ይመጣል ወይም ይስተናግዳል። ሶስተኛ ኮሌስትሮል የምርመራ አይነቶች ይፈትሻል። ሰውየው ራሱ መሆኑን ታካሚው ራሱ መሆኑን እርግጠኛ ለመሆን የተለያዩ ጥያቄዎች ይጠየቃል። ማዘዣው ወረቀቱ ላይ የላቦራቶሪ ኮድ ይጻፋል። ማዘዣው ወረቀቱ ላይ የላቦራቶሪ ኮድ ይጻፋል። ከዚያ በኋላ ቴስት ቲዩብ እና ስሪንጅ ይመጣል። ቴስት ቲዩብ እና ስሪንጅ እናቀርባለን። ስለዚህ ቴስት ቲዩቡ ላይ የላቦራቶሪ ልዩ ኮድ ይጻፍበታል። የታካሚው ሙሉ ስም እስከ አያት ድረስ ይጻፍበታል። ልዩ የካርድ ቁጥሩ ይጻፍበታል። አንዳንድ ጊዜ ደግሞ የሞባይል ቁጥሩ ይጻፋል። በጣም ቢጻፍ ጥሩ ነው። እነዚህ ሁለት መለያና ከዚያ በላይ ያለው የናሙና ቁጥር ይህን በማድረጋችን ናሙናው በትክክል የዛ ሰውዬ መሆኑ እንዳይጠፋ እንዳይቀላቀል ስለሚያግዘው እነዚህ ቁጥሮች እነዚህ ኮዶች በጣም ወሳኝ ነገሮች ናቸው። ያ በኋላ ደም ይወሰዳል። ደም ሲወሰድ ስሪንጁና ከመርፌው ጋር ይዘጋጃል። ክንዱ በሚያጣብቅ ማሰሪያ ይታሰራል። ክንዱ በአልኮል ሊጸዳ ይችላል። አሁን ደግሞ ስለቀረ አይጸዳም። ደም የሚበቃውን ያህል በአብዛኛው ደግሞ ከ3 እስከ 5 ሲሲ ድረስ ደም ከደንበኛው ይወሰዳል። የመሰብሰቢያ ቲዩብ ላይ ይገለበጣል። ማዘዣው ላይ ያለውና ኮዱ ይገናኛል። የተወሰደበት ሰዓት ማዘዣው ላይ ይጻፋል። በመቀጠል የናሙናው አዘገጃጀት ምን ይመስላል? በስንት ሰዓት እንደሚደርስ ለታካሚው በግልጽ ይነገረዋል። ደሙ በደንብ እስኪረጋ ድረስ ይጠበቃል። ከ30 እስከ 45 ደቂቃ ድረስ በደንብ ይረጋል ተብሎ ይታመናል። ደሙ በሴንትሪፊውጅ በማሽከርከሪያ ይሽከረከርና ዋና ያልሆነው ለምርመራ የሚፈለገውና የማይፈለገው ይጠልና ይለያል። የሚፈለገው ናሙና ወይም ሴረሙ በጣም ይለይና ይቀመጣል። የውስጥ የጥራት ቁጥጥር መሰረቱንና የውስጥ ጥራት ቁጥጥር ኢንተርናል ኳሊቲ ኮንትሮል የሚባለው በሰዓቱ በቀኑ ተሰርቶ ሬዲ መሆኑን ይረጋገጣል። ማረጋገጥ አስፈላጊ ነው። የመጨረሻው ናሙና በማሽን ውስጥ ይገባል ነው። በማሽኑ ውስጥ ሙሉ የታካሚው መረጃ ወደ ማሽኑ ይገባል። የተጠየቁት የኮሌስትሮል ምርመራዎች በማሽኑ ካለው ዝርዝር ውስጥ ይታዘዛሉ። ውጤቱ ሰዓቱን ሲጨርስ ውጤቱ ይወጣል። ውጤቱ ከታካሚው ሁኔታ ጋር ይገናዘባል፣ ሪቪው ይደረጋል። ከታመነበት በኋላ ውጤቱ ይወጣል። ወይም ወረቀት ላይ ፕሪንት ይደረጋል፣ ወይም በስክሪፕቶ ይጻፋል፣ ወይም ደግሞ ይመዘገባል። ሪፖርት ይደረጋል። የኮሌስትሮል ምርመራዎች የሚለኩት በሚሊግራም ነው። ይህ በአንድ ዲሲሊትር ደም ውስጥ ያለው ይሰላል።
ስለሆነ 100 ሚሊግራም ቢመጣ ቶታል ኮሌስትሮል በአንድ ዲሲ ሊትር ደም ውስጥ ይሄ 100 ሚሊግራም የሆነው ኮሌስትሮል በአንድ ዲሲ ሊትር ደም ውስጥ ያለው የኮሌስትሮል መጠን 100 ሚሊግራም እንደሆነ ይተነተናል። ከዚህ በኋላ ይተነተናል። ሲተነተን በባለፈው ውጤት እንደነገርኳችሁ ጥሩ ውጤት፣ ከፍተኛ ውጤት እና በጣም ከፍተኛ ውጤት ተብለው በሶስት ነገሮች ተመርኩዞ የኮሌስትሮል ምርመራችን እንደሚተነተን በትናንትናው ቪዲዮ ተነጋግረን ነበረ። በዚያ መሰረት ትንታኔው ይካሄዳል። ትንታኔው ሲካሄድ ጥንቃቄ እንደሚያስፈልገው ተነጋግረናል። በዚህ መሰረት ታካሚው ለምርመራው አዲስ ነው ተብሎ ይጠየቃል። ታካሚው የስኳር ታካሚ ነው? ታካሚው ተመርማሪው የልብ ህመም ነበረበት? ታካሚው ተመርማሪው ክትትል ነበረው? ለፎሎአፕ ነው የፈለገው? ለክትትል ነው የፈለገው? ታካሚው ሌሎች በሽታዎች አሉበት? ታካሚው የደም ግፊት አለበት ወይ? ታካሚው የገነገኑ በሽታዎች አሉበት ወይ? ወዘተ በሚል እነዚህን ታሳቢ በማድረግ ሐኪሙ ላቦራቶሪ ባለሙያው እነዚህን ታሳቢ በማድረግ በተለይ ደግሞ ሐኪሙ እነዚህን ታሳቢ በማድረግ ይተነትነዋል፣ ያስረዳዋል፣ ይነግረዋል፣ ይገልጸዋል። የኮሌስትሮል መጠንህ እዚህ ላይ ነው ብሎ በእነዚህ መሰረት ተንተርሶ ይነግረዋል፣ ያስረዳዋል፣ ያሳውቀዋል። በዚህ መሰረት እስቲ እንግዲህ 5ቱን የኮሌስትሮል አይነቶችን እንተንትናቸው። አጠቃላይ ኮሌስትሮል ቶታል ኮሌስትሮል የሚባለው ሁሉን የሚያቅፍ ኮሌስትሮል ስለሆነ እስኪ እንተንትነው። አጠቃላይ ኮሌስትሮል ወይም ቶታል ኮሌስትሮል ከ200 ሚሊግራም በታች ከሆነ ጤናማ ወይም ኖርማል ተብሎ ይተረጎማል። ከ200 እስከ 239 ከሆነ ደግሞ መካከለኛ ነው፣ ከፍተኛ ነው፣ ቦርደር ላይን ነው ተብሎ ይተነተናል። ከ240 በላይ ከ200 ሚሊግራም በላይ ከሆነ ከፍተኛ ተብሎ ይተረጎማል ማለት ነው። ትራይግላይሴራይድ የሚባለው ደግሞ ሁለተኛው ኮሌስትሮል ወይም ደግሞ ቅባት ወይም ፋት ከ150 በታች ከሆነ መደበኛ ወይም ኖርማል ተብሎ ይተረጎማል። ከ150 እስከ 199 ሚሊግራም ድረስ ከሆነ መካከለኛ ወይም ደግሞ ከፍተኛ ተብሎ ይተረጎማል። ከ500 ሚሊግራም በላይ ከሆነ ደግሞ አደገኛ፣ በጣም ከፍተኛ እና አደገኛ ተብሎ ይተረጎማል ማለት ነው። ሶስተኛው መጥፎ ኮሌስትሮል ወይም ኤልዲኤል ሎው ደንሲቲ ሊፖፕሮቲን የሚባለው ነው። ከ100 በታች ከሆነ በጣም ጥሩ ነው፣ ኖርማል ነው ብለን እንተረጉማለን። ከ130 እስከ 159 ሚሊግራም ከሆነ ደግሞ መካከለኛ ነው ወይም ደግሞ ከፍተኛ ነው ብለን ልንጠራው እንችላለን። ከ160 በላይ ከሆነ ከ160 ሚሊግራም በላይ ከሆነ በጣም ከፍተኛ ነው ብለን እንጠራዋለን። አደገኛ ነው ብለን እንጠራዋለን። በጣም ከፍተኛና አደገኛ ነው ብለን እንጠራዋለን ማለት ነው። አራተኛው ጥሩ ኮሌስትሮል የሚባለው ነው። ጥሩ ኮሌስትሮል ወይም ኤችዲኤል የሚባለው ከ60 ሚሊግራም በላይ ከሆነ ኖርማል ነው ወይም በጣም ጥሩ ነው ተብሎ ይታሰባል። ከ40 በታች ለወንድ ከሆነ ለልብ በሽታ ተጋላጭ ነው ወይም ለሴቶች ደግሞ ከ50 በታች ሲሆን ደግሞ አደገኛ ነው ተብሎ ሊተረጎም ይችላል። በዚሁ አጋጣሚ ሴቶች የበለጠ በኮሌስትሮል የመጋለጥ ዕድላቸው ከፍተኛ መሆኑን በዚሁ አጋጣሚ ልናየው እንችላለን። አምስተኛውና የመጨረሻው ቬሪ ሎው ዴንሲቲ ሊፖፕሮቲን
የሚባለው ሲሆን ባለፈው እንደነገርኳችሁ ትራይግላይሰራይድ ውጤት ለ5 ተካፍሎ የምናገኘው ውጤት እንደሆነ ገልጬላችሁ ነበረ። ጥሩ ነው ብለን የምንለው ከ40 በታች ሲሆን ብዙውን ጊዜ እንደ መደበኛ ይወሰዳል፣ ኖርማል ተብሎ ይወሰዳል። አደገኛ ነው ብለን የምንለው ከ40 በላይ እየጨመረ ሲሄድ ማለት ነው። ይሄ ማለት ምን ማለት ነው ያልን እንደሆነ ከፍተኛ ትራይግላይሰራይድ በደማችን ውስጥ ያለ ስራ ይዘዋወራል። ልዩ ማሳሰቢያ አለ። ቦርደር ላይን ወይም ከፍተኛ ብለን የምንጠራው የኮሌስትሮል ውጤት ቢጫ መብራት እንደማለት ነው፣ ወይም ማስጠንቀቂያ ነው። ውጤቱ ጤነኛ ከሚባል ክልል ውስጥ ወጥቷል ማለት ነው። ነገር ግን ይህ በአኗኗር ዘይቤ ሊስተካከል የሚችል እንደሆነ ደግሞ ልናውቀው ይገባል። በአኗኗር ዘይቤ ሊስተካከል ይችላል። የአኗኗር ዘይቤዎችን በሌላ ጊዜ እንመጣባቸዋለን። ሌላው ልዩ ማሳሰቢያ ቅድም እንደነገርኳችሁ የስኳር ወይም የልብ ህመም ካለባችሁ ወይም የደም ግፊት ካለባችሁ ቅድም ከጠቀስኳላችሁ ከገነገኑ በሽታዎች እና ከሌሎችም በሽታዎች ያለባችሁ ከሆነ ኖርማል ወይም ኖርማል ቫሊዩ ወይም ጥሩ ውጤት የሚባል ቁጥር ወደ ታች ዝቅ ብለን ልንወስድ እንችላለን። ስለዚህ ውጤቱን ከሐኪሙ ጋር ሆነው በመነጋገር ሊተረጉሙትና ሊያስተረጉሙትና ውጤቱን ሊያውቁ ይገባል። ሲጋራ የሚያጨስ ደም ግፊት ወይም ስኳር ያለበት ሰው ውጤቱ በኖርማል ክልል ቢሆንም እንኳን ከፍተኛ አደጋ ተብሎ ሊተረጎም ይችላል። ፍሬ ነጥቡ እንምጣ። ኮሌስትሮል፣ የኮሌስትሮል ክምችት በአይን መነጽር አይታይም። ማለትም ሰውየው ወፍራም ይሁን ቀጭን፣ ወንድ ይሁን ሴት፣ ሕፃን ይሁን አዋቂ በአይን አይቶ መወሰን አይቻልም። ብቸኛው መንገድ የላቦራቶሪ የደም ምርመራ ብቻ ነው። ቦርደር ላይን ወይም መካከለኛ ውጤት ያላቸው ሰዎች ገና መድኃኒት መጀመር ሳያስፈልጋቸው በአመጋገብና በአካል ብቃት እንቅስቃሴ ብቻ ውጤታቸውን ወደ ጥሩ መመለስ፣ ወደ ጥሩ ደረጃ፣ ወደ ጥሩ የኮሌስትሮል መጠን መመለስ የሚችሉበት ወሳኝ ወቅት አለ። ይህም በእንግሊዘኛ አጠራሩ ጎልደን ዊንዶ ብለው ይጠሩታል ማለት ነው። አድማጮቼ፣ ተመልካቾቼ እስኪ ዛሬም ሰብስክራይብ አድርጉ። የዛሬውን የትምህርታችን ርዕስ በዚህ ጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።